ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ የኒውክሌር ኃይል ኢነርጂ ማመንጨት እንደምትጀምር ተገለጸ። 8 በመቶ የነበረው የሀገር ውስጥ የመድኃኒት አቅርቦት ድርሻ ወደ 60 በመቶ ከፍ ማለቱ ተነገረ። የፌዴራል ፖሊስ ከ14 ቢሊዮን ብር በላይ የዋጋ ግምት ያላቸው ኮንትሮባንድ እቃዎችን ከ729 ተጠርጣሪዎች ጋር በቁጥጥር ስር ማዋሉን አስታወቀ። ግብጽ የጅቡቲ ዶራሌ ወደብን ለማልማት ስምምነት መፈረሟን ተከትሎ ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ በማቅናት በወደቡ ጉብኝት አደረጉ። ከ3 የጦርነት ዓመታት በኋላ የሱዳን መንግስት ወደ ካርቱም መመለሱን አስታወቀ። የኢትዮጵያ ኒውክሌር ኃይል ኮሚሽን ሀገሪቱ የኒውክሌር ኃይል ልማት መሰረተ ልማቶችን እያዘጋጀች መሆኑ በሚቀጥሉት 10 ዓመታት ውስጥ የኤሌክትሪክ ኃይል ማመንጨት እንደምትጀምር አስታውቋል። የኮሚሽኑ ምክትል ኮሚሽነር አብዱራዛቅ መሐመድ እንደገለጹት የኒውክሌር ኃይል ልማት ፕሮግራሞችን አከናውነው ኃይል ማመንጨት ከ10 እስከ 15 ዓመታት ሊፈጅ ቢችልም ኢትዮጵያ እያከናወነች ባለችው የእቅድ ዝግጅት ስራ ግን በሚቀጥሉት 10 ዓመታት ውስጥ የኃይል ማመንጨት ስራን ትጀምራለች ተብሎ ይጠበቃል ብለዋል። አክለውም ለስራው የሚያስፈልጉትን ተቋማት መደራጀታቸውን፣ አስፈላጊ የሆኑ መሰረተ ልማቶችም እየተገነቡ መሆኑና የደህንነት ጥንቃቄ ስራዎችን በመከናወን ላይ መሆናቸውን ገልጸዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦት ከአየር ንብረት ጋር በተጣጣመ መንገድ አስተማማኝ ለማድረግ ያለመ መሆኑን ጠቁመዋል። በተጨማሪም ቴክኖሎጂው በጤና፣ በኢንዱስትሪ፣ በግብርና ዘርፎች ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው ኒውክሌር ኃይልን ሰላማዊ በሆነ መንገድ ለልማት ለማዋል ግንዛቤ መፈጠር አስፈላጊ በመሆኑ ከባለድርሻ አካላት ጋር ምክክር መጀመሩን ተናግረዋል። ቀደም ሲል ዶክተር አብይ አህመድ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ስነ ስርዓት ወቅት ኢትዮጵያ የኒውክሌር ኃይል ልማት ፕሮግራም እንደምትጀምር ማስታወቃቸው ቢታወስም ይህንን ተከትሎ የሚኒስቴሮች ምክር ቤት ጥቅምት 14 2018 ዓ.ም የኢትዮጵያ የኒውክሌር ኃይል ኮሚሽን እንዲቋቋም መወሰኑና የሚመራበት አዋጅም ይፋ መደረጉ አይዘነጋም። ኢትዮጵያ ከዚህ ቀደም 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት ምርት አቅርቦት በ2 ዓመት ውስጥ ወደ 60 በመቶ ማሳደጓን ጤና ሚኒስቴር አስታወቀ። ሚኒስቴሩ ጠንካራ የጤና ቁጥጥር ለማይበገር የጤና ስርዓት በሚል መሪ ቃል ባካሄደው የውይይት መድረክ ላይ እንደገለጸው ይህ ስኬት የተመዘገበው ከውጭ የሚገቡ መድኃኒቶች በሀገር ውስጥ እንዲመረቱ በተደረገ ሰፊ ጥረት ነው። የጤና ሚኒስቴር ሚኒስትር ዴኤታ ወይዘሮ ፍሬሕይወት አበበ እንደተናገሩት ሀገሪቱ አብዛኛውን የመድኃኒት አቅርቦት ከውጭ የምታስገባበት አሰራር መቀየር ተችሏል። የሀገር ውስጥ ምርት ድርሻ ማደጉን ተከትሎ የመድኃኒት አቅርቦትና አገልግሎት መሻሻላቸውን ሚኒስትር ዴኤታዋ ገልጸዋል። በአሁኑ ወቅት 60 በመቶ የሚሆነው የመድኃኒት አቅርቦት በሀገር ውስጥ ምርት መሸፈኑ ከዚህ ቀደም ለውጭ ሀገር ግዢ ይወጣ የነበረውን ከፍተኛ ወጪ ከመቀነሱ በተጨማሪ የሀገሪቱን የጤና ስርዓት ራስን ወደ መቻል እያሸጋገረ ይገኛል ብለዋል። የመድኃኒት አቅርቦት ባሻገር ጤናማ ዜጋን ለመፍጠር የጤና ቁጥጥር ስርዓቱን ጠንካራ ዲጂታላይዝድ ሊሆን እንደሚገባም በውይይቱ ተፈራርመዋል። የሪፖርቱ ስራው ውጤታማ መሆኑን የጠቀሱት አመራሮቹ በቀጣይም አሁን ያለውን የመድኃኒት ምርት ለመጨመር ከባለድርሻ አካላትና ከአጋር ድርጅቶች ጋር በቅንጅት እንደሚሰራም አረጋግጠዋል። ከኢትዮጵያ ጉምሩክ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት እስከ 14 ቢሊዮን 51 ሚሊዮን 586 ሺህ ብር በላይ የዋጋ ግምት ያላቸው የገቢና የወጪ ኮንትሮባንድ እቃዎችን ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሎኔል ጄኔራል መላኩ ፈንታ ተናገሩ። ምክትል ኮሚሽነሩ ይህንን የገለጹት በጠቅላይ መምሪያው በተካሄደው የ2018 በጀት ዓመት የ6 ወር ስራ አፈጻጸም ግምገማ ላይ ነው። በዚህ ወቅት ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራም ከ1600 በላይ ሀገር ጥለው ሊሰደዱ የነበሩ ሰዎች ተይዘው ወደ ቀያቸው እንዲመለሱ የተደረገ መሆኑን የገለጹት ምክትል ኮሚሽነሩ በተጨማሪም 41 አስኮብላዮችን በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተናግረዋል። አክለውም በአማራና ኦሮሚያ ክልል የሚንቀሳቀሱ የሽብር ቡድኖች እኩይ ዓላማን በማክሸፍ በደቡብ፣ በጋምቤላ፣ በአፋርና በሶማሌ ክልሎች ከተከሰቱ ግጭቶች በመቆጣጠር ረገድ ጉልህ ድርሻ ተወጥቷል ብለዋል። እንዲሁም በሀገሪቱ በሁሉም አካባቢዎች ያሉ 625 ግዙፍ ተቋማትና ኢንዱስትሪዎች እንዲሁም ታላላቅ ሀገራዊ የልማት ፕሮጀክቶችን በመጠበቅ የኢትዮጵያ ፌዴራል ፖሊስ አመርቂ ውጤት ማስመዝገቡን በግምገማው ተነስቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጅቡቲ የስራ ጉብኝት በማድረግ ከፕሬዝዳንት ኢስማኤል ኦማር ጊሌ ጋር
በሁለትዮሽ ጉዳዮች ላይ በመወያየት የዶራሌን ወደብ ጎብኝተዋል። ጠቅላይ ሚኒስትሩ ወደ ጅቡቲ ያመሩት ግብጽ በጅቡቲ የዶራሌ ወደብ የሎጂስቲክስ እና የታዳሽ ኃይል ልማት ስምምነቶችን ከፈረመች ከጥቂት ሳምንት በኋላ ነው። ጠቅላይ ሚኒስትር አብይ ጅቡቲ ከደረሱ በኋላ ይፋ ያደረጉት መረጃ ከፕሬዝዳንት ጊሌ ጋር የተደረገው ውይይት በጂኦፖለቲካ ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብርን በተለይም በንግድ በሎጂስቲክስ እና የልማት ስራዎችን በሚጠናከርበት ሁኔታ ላይ ያተኮረ ነበር ብለዋል። ይኸውም ለሰላምና መረጋጋት፣ የኢኮኖሚ ትስስርና የጋራ ብልጽግና ያለንን የወል ጽኑ አቋም የሚያመላክት ሲሉም አክለዋል። ጠቅላይ ሚኒስትሩ ለኢትዮጵያ የወጪና ገቢ ንግድ እቃዎቿን የምታንቀሳቀስበት ዋነኛው የባህር በር በሆነው ዶራሌ ወደብ ያደረጉት ጉብኝት በቀይ ባህር አካባቢ ያለውን የሎጂስቲክስ ትኩረት ተከትሎ የተደረገ መሆኑ ተመላክቷል። ግብጽና ጅቡቲ ከተፈራረሙት ስምምነት መካከል በአልሱድዊ የኤሌክትሪክና የዶራሌ ኮንቴነር ተርሚናል መካከል የተደረገው ስምምነት ይገኝበታል። ይህም በዶራሌ ለሚገኘው ተርሚናል ብቻ የኃይል አቅርቦት እንዲሰጥ ታስቦ የሚገነባው ባለ 23 ሜጋዋት የሶላር ኃይል ማመንጨት ፕሮጀክቶችን ያካትታል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነት ከተቀሰቀሰበት ከሚያዝያ 7 2015 ዓ.ም ጊዜ አንስቶ ለመጀመሪያ ጊዜ መንግስታቸው መቀመጫ ወደ ሆነችው ካርቱም መመለሱን እሁድ ዕለት አሳውቋል። መንግስታቸው ላለፉት 3 ዓመታት የሀገሪቱን ጉዳዮች ሲያከናውን የቆየው በምስራቃዊቷ የወደብ ከተማ ፖርት ሱዳን ነበር። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለው ስፍራ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ወደ ሀገሪቱ ዋና ከተማ ተመልሷል ብለዋል። በተጨማሪም በጤናና በትምህርት ዘርፎች ላይ ትኩረት በማድረግ መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎች እንደገና ለመገንባት እንዲሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ቃል ገብተዋል። ጠቅላይ ሚኒስትሩ የጎርጎሮሳውያኑ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶችን የዋጋ ግሽበትን በመቀነስና የሱዳን ፓውንድን የምንዛሬ ተመን በማረጋጋት ኢኮኖሚውን ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማዋ አስተዳደራዊ ስራዎችና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገው ጥረት አካል ነው ብለዋል። ይህም በቅርብ ወራት ውስጥ የመንግስት ተቋማትን ቀስ በቀስ ወደ ስራ ለመመለስ ከወጡ እቅዶችና በአንዳንድ አካባቢዎች ካለው የጸጥታ ሁኔታ መሻሻል ጋር የተያያዘ መሆኑን ጠቁመዋል። ካርቱም በመንግስት ተቋማት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጉዳት ያስከተሉ ብርቱ ውጊያዎችን አስተናግዳለች። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።